ብዙዎቻችን ታውቃላችሁ አዲስ ነገር ሲመጣ የመቀበል አቅማችን በጣም ዝቅተኛ ነው። ብዙዎቻችን ተችተን አወዳድቀን እኛ ግን ሾልኮ በደረሰን መረጃ እሱን ዳውንሎድ አደረክ ማለት ራስን ቅርቃር ላይ መረጃ ግን የአፕሊኬሽኑን ኢንተርፌስ ስጎበኝ ያገኘው ትልቅ ችግር አለ። በአፑ ላይ ነፃ የሆነና ያለ ገደብ ላይቭ ለመግባት እንዲሁ በፍጹም ሲድሮ የሚባለው አፕ እንዳታወርዱ የምሪ ነው ማለት ችግር ሽማግሌ ወንጌ ቅርብ ቀን ለመጣው የለም እንግዲህ በወፍ በረር እንዳያችሁትና ሙሉን አሳያችኋለሁ። ይሄ ሲድሮ ስለሚባለው አፕሊኬሽን እጅግ በጣም ብዙ ሰዎች ውዥንብር ውስጥ ገብቷል፣ ፍራቻ ውስጥ ገብቷል። አፕሊኬሽኑን እንደዚህ ባደርግ ባወርደው እየተባለ እንዳለው ነገር ችግር ውስጥ በገባስ የሚል ፍራቻ ውስጥ ገብቷልና አብዛኛው ሰው ደግሞ በጉጉት እየጠበቀውና እዚህ ጋር ጆይን አድርጎ ራሱን ለመለወጥ በጣም ብዙ ወጣት እየታተረ በሚገኝበት በዚህ ሰዓት የመጣው አፕሊኬሽን በጣም ጠቃሚ መሆኑን ተገንዝቦ ራሱን የሚቀይርበት አፕሊኬሽን መሆኑን ተገንዝቦ በጣም ብዙ ጥሩ ጥቅሞች ስላየንበት ቶሎ ጆይን ለማድረግ የፈለገው ወጣት በጣም ብዙ ነውና በጎን ደግሞ ፍራስትሬሽን ተፈጥሮበታልና በዚህ ጉዳይ ላይ ማብራሪያና እየተባሉ ስላሉት ነገሮች ስለማቀርባቸው ስለሚባሉት ነገሮች ግልጽ የሆነ ማብራሪያ ቢሰጥበት ብዬ አስባለሁ። እየተባሉትን ያሉትን ነገሮች አሳያችኋለሁ። ምላሽ እንዲሰጥ ነው ፍላጎታችን። እኛም ሁሉ ወደ አፑ መግባት ስለምንፈልግ ማለት ነው። ስለዚህ ያሉት ነገሮች አሳያችኋለሁ። እናንተ የምታውቁትን ኮሜንት ሴክሽን ላይ አስቀምጡልኝ ወዳጆች ቤተሰቦች። ከዛ በተጨማሪ ሌሎች ጉዳዮችም አሉ። ስለ ነጋሽ ሰሌም አለ፣ ሌሎችም አሉ። አብረና ያለን ሐሳብ አስተያየቶቻችንን እናስቀምጣለን፣ እንመለሳለን። ሰብስክራይብ ያላረጋችሁ ሰብስክራይብ፣ ላይክ እያረጋችሁ ጀምሩ። ወደ ጉዳዩ እንሂድ። ሲድሮ የሚባለው አፕሊኬሽን አሁን ቀን እየቆጠረ ነው ያለው። ወደ አፕ ስቶር ደግሞ እየመጣን ያለ ነው። ችግር የለም፣ ሁሉም አልቋል። ተረዳችሁ? ግን ማወቅ ያለባችሁ ሁላችሁም እዚህ ያላችሁ 14000 ሰዎች ካሁን በኋላ ህይወታችሁ እንደሚቀየር አምናችሁ ማለት ነው ወደ ሲድሮ መግባት አለባችሁ። ከዛ ማርያምን ቪዲዮህን ስራ። ይህ አፍራለሁ ሰው ምን ይለኛል? who gives a fuck? you're making money። ገንዘብ እየሰራህ ነው፣ ህይወትን እየቀየርክ ነው፣ ቤተሰቦችን እያስተዳደርክ ያመጣ። ይሄንን የሚሰማ በሙሉ ሼር እንዲያደርገው ትልቅ ማስጠንቀቂያ ነው። አዶናይን ኢንሳ የደህንነት ኢትዮጵያ ውስጥ ያለው ኢንሳ አስገድዶታል። ምን ብሎ? ሲድሮ የሚባል አፕ አስተዋውቅ ብለውት ነው። ሲድሮ በኢንሳ የደህንነትና በቻይናዎች የተሰራ አፕ ነው። እሱን ኢትዮጵያ ውስጥም ከኢትዮጵያ ውጭ ያላችሁ ዳውንሎድ አደረከ ማለት መረጃዎችህን በሙሉ ኢንሳ ሃክ ያደርገዋል ማለት ነው። ለአደጋ ነው ራስን የምታጋልጠው። እያንዳንዱ መረጃህን ኦልሬዲ ኢንሳ እጅ ይገባል። ሲድሮ የሚባል አፕ ዳውንሎድ እንዳታረጉ። አዶናይ ምንም ማድረግ አይችልም ነው ካስፈር። ልክ ከዚህ በፊት 15 ሚሊዮን ለትግራይ ሰበሰበ፣ በድርቅ ለተጎዱ ለአደጋ መከላከል ዝግጁነት ስጥ አሉት፣ ሰጠ። ምንም ማድረግ አይችልም። አሁንም አዶናይ መጥፎ ነው አይደለም፣ አድርግ ብለውታል፣ እያስተዋወቀ ነው። እኛ ግን ሾልኮ በደረሰን መረጃ እሱን ዳውንሎድ አደረክ ማለት ራስን ቅርቃር ላይ መረጃህን አደጋ ላይ ነው የምትከተው። ዳውንሎድ እንዳታረጉ ተጠንቀቁ ለማለት ነው። በፍጹም ሲድሮ የሚባለው አፕ እንዳታወርዱ የምሪ ነው ማለት ችግር አለ። እንዳታወርዱ ጉዳዩም እንደሆነ ግልጽ አድርጌ እንገራችሁ። ችግሩ እዚህ ጋር ነው። ካለመናችሁኝ ስክሪንሾት አድርጋችሁ ለቻት ጂፒቲ ይህን አፕሊኬሽን ብናወርድ ችግሩ ምንድነው ብላችሁ ጠይቁ። ችግሩ ምን እንደሆነ ግልጽ አድርጌ እንገራችሁ። ሲድሮ የሚባለው አፕ ፕራይቬት ኢንፎርሜሽን ወይም ደግሞ የናንተ መረጃ ያወጣል። ማንኛውም ሰው ገብቶ ስልክ ቁጥራችሁን፣ የት እንዳላችሁ ሙሉ ነገር ማውጣት ይችላል። በቃ ፕራይቬት የሆነውን ሙሉ ነገር ያወጣል። እዚህ ጋር ተመልከቱ። ካላመናችሁኝ ይህን ስክሪንሾት አድርጋችሁ ወይም ደግሞ ፕሌይ ስቶር ላይ ገብታችሁ ከፍ አድርጋችሁ ይህን ስክሪንሾት አድርጋችሁ ለቻት ጂፒቲ ጠይቁ እና ጉዳዩ ምን እንደሆነ አዶናይም የመሳሰላችሁ ቪዲዮ የሰራችሁ ኮሜንት ላይ ነገሩ። የምሬድ ነው የምላችሁ። ብዙዎቻችን ታውቃላችሁ አዲስ ነገር ሲመጣ የመቀበል አቅማችን በጣም ዝቅተኛ ነው። ብዙዎቻችን ተችተን አወዳድቀን ያ ነገር ተፈላስፈን ምናምን ነው የምንጀምረው። እናንተ ያ ነገር እነሱ እስከሚፈላሰፉ ድረስ ግቡና ቪዲዮአችሁ ስሩ። እናንተ ታያላችሁ የት እንደምትደርሱ። በጣም ብዙ ሰው አፕሊኬሽኑን ዳውንሎድ አድርጎ ስፔሻሊ ፕሌይ ስቶር አንድሮይድ ላይ ቀን እየቆጠረን ያለው። እናቴም ለራሱ ማለት ነው ስልኳን ከፍታ አዱዬ መቼ ነው ነገር የሚከፈተው ትለኛለች። ይኸው ቀን አለ ካደረጋችሁ ችግር አለ እየተባለ ተረዳችሁ? ተጨነቅን እኮ በቃ ዘማሪው እየዘመረ ህይወቱን ይቀይራል። በየሃይማኖታችሁ የምትፈልጉት ነገር እያደረጋችሁ ህዝብን እየጠቀማችሁ ሰውን እየመከራችሁ ሰውን እያነጻችሁ ፍቅርን እየሰበካችሁ ገንዘብ መስራት ማለት ከዚህ በላይ ትዕድልት ምን አለ? ከዚህ በላይ ትዕድልት አለ? ከዚህ በላይ በረከት አለ? ከዚህ በላይ ተስጦ አለ? ሲድሮ ይህ ይዞ ነው የመጣው።
ምን ታስባላችሁ? እስኪ ደስ ብሏችኋል? ደስ ካላችሁ እስኪ የልብ ቅርጽ አስቀምጡልኝ ኮመንት ላይ። አዶናይ ሲድሮ ስለተባለው አዲስ አፕሊኬሽን ሲያብራራና የአፕሊኬሽን የኢትዮጵያ ኮንተንት ክሬተሮችን ሚሊዮነር የሚያደርግ የሀበሻ ቲክቶክ ነው ሲል ሰምታችሁታል። ነገር ግን ይህንን ከማመናችን በፊት እስኪ ከቴክኖሎጂው አንጻርና ስለ 400 ሺህ ብር ክፍያው እውነታውን እንመልከት። ለማነሳቸውም ነጥቦች አዶናይም ሆነ የዚህ አፕ መስራች ኢንፍራቴክ ሶፍትዌር ቢሮችሁ ጋብዛችሁን የዘለልኩት ነገር ካለ ለማረም ዝግጁ ነኝ። ስለዚህ ምን ታደርጉልኝ ያላችሁ መሰላችሁ? የሲድሮን አካውንት ኮመንት ላይ ታጋርጓቸው። ሲድሮ አፕ ቀደም ሲል በአዲስ አበባ የዲጂታል ትራፊክ ስርዓትን በገነቡትና ከዚህ በፊት በአፕል ኒቪዲያ እና ኢንቴል ውስጥ ይሰሩ በነበሩ ልምድ ባላቸው ኢንጂነርስ የተቋቋመ ኢንፍራቴክ ሶፍትዌር ሰርቪስ የተሰራ ነው። እነዚህ ባለሙያዎች የኢትዮጵያ ኮንተንት ክሬተርስ የሚያጋጥሟቸውን ትልቁን ችግር ለመፍታት እየሞከሩ እሱ ምንድነው? ከስራቸው ገንዘብ ማግኘት ወይም ሞኔታይዜሽን ነው። እንደ ቲክቶክ ወይም ዩቲዩብ ባሉ ዓለም አቀፍ መድረኮች ላይ አፍሪካውያን የውጭ ሀገር የባንክ አካውንት ከሌላቸው ወይም የፔፓል አቋራጮችን ካልተጠቀሙ በቀር ክፍያ ለማግኘት እንቸገራለን። ሲድሮ ግን ተከታዮቻችሁ በቴሌብርና ቻፓ አማካኝነት በቀጥታ በብር ቲፕ እንዲሰጣችሁ በማድረግ ይህንን ታሪክ ቀይሮታል። ነገር ግን የአፕሊኬሽኑን ኢንተርፌስ ስጎበኝ ያገኘሁት ትልቅ ችግር አለ። በአፑ ላይ ነፃ የሆነና ያለ ገደብ ላይቭ ለመግባት እንዲሁም አንሊሚትድ ፖስቶች ለማድረግ የሚያስችል ክሬተር ፕሮ የሚባል ደረጃ አላቸው። ይህም በጣም አሪፍ ነው። ነገር ግን እውነቱን ለመናገር በጣም የሚያስደነግጡ የክፍያ አማራጮች አሏቸው። የሲልቨር ፕላን በአመት 200 ሺህ ብር የሚያስከፍል ሲሆን በሚገርም ሁኔታ በቀን አንድ ላይቭ እና አንድ ፖስት ብቻ እንድታደርጉ ይገድባቸዋል። የጎልድ ፕላን ደግሞ በቀን ለ3 ላይቭ እና 3 ፖስቶች ብቻ ክፍያ ወደ 400 ሺህ ብር ከፍ ይላል። ይህ ወይ ትልቅ የአፕሊኬሽኑ በግ ነው ወይም ደግሞ በጣም የተዘበራረቀ የቢዝነስ ሞዴል ነው። እንደ ዩቲዩብ እና ቲክቶክ ያሉ ዓለም አቀፍ ግዙፍ ኩባንያዎች ለኮንተንት ክሬተርስ 100% ነፃ ናቸው። ምክንያቱም አልጎሪዝማቸው ለማንቀሳቀስና ተመልካቾችን አቆይቶ ለማስቀረት ከፍተኛ መጠን ያለው ኮንተንት ይፈልጋሉ። ሲድሮ ድርጅቶች ወይም ግለሰቦች በቀን ጥቂት ፖስቶችን ለማድረግ ብቻ 400 ሺህ ብር የሚያስከፍል ከሆነ ገና ከመጀመሩ በፊት የራሱን እድገት እያነቀው ይመጣል። አፕሊኬሽኑ ክሊንና ማራኪ ገጽታ አለው። ነገር ግን የሰብስክሪፕሽን ሞዴል አሳማኝ ማብራሪያ ያስፈልጓል ብዬ አስባለሁ። አይሆፕ ምላሽ እንደምትሰጡ ፎሎ ነው። ጹብ ድንቅ ልጅ ነህና በተቻለ መጠን ከሰዎች ወሬ ርቀህ ከጃኒ ጋር ስትፍለቀለቁ ስትጫወቱ እውነተኛው ፍቅር ሲገለጥ የምናየውን ነገር እንድትቀጥልበት አሳስባለሁ። ምክንያቱም ፍቅር እስከ መቃብር ናችሁና አንተ ላተዋት እሷ ላተውህ ቃል ተሳስራችኋል። በእግዚአብሔር ፊት ቃል ተገባብታችኋል። ወሬው ይቀጥላል፣ ስድቡ ይቀጥላል። እናንተ ግን እናንተ ናችሁ። ስለዚህ ልጆቼ በተቻለ መጠን ያለፈውን ረስታችሁ ያለፈውን ትታችሁ የእግዚአብሔር መንገድ እንድትከተሉ እፈልጋለሁ። የአባታችሁ ሽማግሌ ሆኜ በቅርብ ቀን እመጣለሁ። የምመጣውም ሽምግልና ታረቁ የሚል አይደለም። የባህላችንን የሽምግልና ወጉን ማዕረጉን ይዤ ነው በጣምና በካባዬን ለብሼ የሀገር ባህል ልብስ ለብሼ በላዩ ላይ ደግሞ ካባ ደርቤ እመጣለሁና ጠብቁ። በተረፈ ግን አሁን ደግሜ ለጃኒ እንዳልኳት ውሾቹ ይጮኻሉ፣ ግመሎቹ ግን መንገዳቸውን ይቀጥላሉ። እናንተም መንገዳቸውን ቀጥሉ፣ ውሾቹ መጮኻቸውን አቋርጡ። እግዚአብሔር ከክፉ ሀሳብ፣ ከክፉ ዓይን፣ ከክፉ አፍ ይጠብቃችሁ። ማንም እንዲያወዳድቃችሁ አትፍቀዱ። ማንም እድል ፈንታችሁን እንዲያበላሽ አትፍቀዱ። እግዚአብሔር ይጠብቃችሁ። እግዚአብሔር ሀገሬን ኢትዮጵያን፣ ምድሪቷን፣ ህዝቦቿን ይጠብቅ። አዶናይ፣ ጃኒ፣ ጆን ዳንኤል ይህ ሁሉ ለእናንተ ድረስ አድርሱልኝ። እግዚአብሔር ስጥልኝ። በጣም ነው የማመሰግነው። ደስ ብሎኛል። አይከፋል፣ አልወዳድቅም። ጃኒ እጅግ አስቀይማል። እንደ ሰውኛ ደግሞ ወንጀል ለሶስተኛ ወገን የምታስተላልፍ ተዘጋጅተሃል። ይህ ደግሞ እጅግ አደገኛና ወንጀል። ስለዚህ አንዱ ራቁቷን ብለህ ጎንደር ላይ ተናገርከው፣ ሁለተኛው ደግሞ ራቁቷን ለሶስተኛ ወገን አስተላልፋለሁ ያልከው፣ ይህንን በምስልና በድምፅ አልነግርህም፣ አደባባይ ያልከው ስለሆነ ልጄ እውነት አንተ ከዚህ የራቅ ከሆነ ልጅ የፈለግከውን ማድረግ ትችላለህ። የእናንተ ግን በዚህ ጉዳይ ውስጥ የተመላለስን ስለሆነ ለዚህ ልጅ አይገባትም። የፈጸመችው ቢሆንም እንኳን ያለ ፈቃዷ እንዲህ አይነት ምስጢሮች ወጥተዋልና በጊዜ ይቅርታ ብትል የተሻለ ነው ብዬ አስባለሁ። እንደ አባት መክርም ይሄንን ነው። ምክንያቱም ይቅርታ ማለት እግዚአብሔርን ማመስገን ነው፣ ክርስቶስን መቀበል ነው።
ስለዚህ ልጅ እባክህ ጊዜው ገና ነውና አልረፈደምና ይቅርታ ማለቱ ተገቢ። ምክንያቱም እጅግ ከፍቷታል፣ እጅግ ተሰብራለች። በይቅርታ ግን ካለፍከው ሁሉ ነገር ይስተካከላል። ይቅርታ ስሙን፣ ይቅርታ ግዙፍ ነው። ይቅርታ እግዚአብሔርን ነው መጥራት ነው፣ ምስክርነት። ስለዚህ ሁላችንንም ይቅርታ ብትጠይቅ ፈጸመችም አልፈጸመችም ያለ ቃሏ ይህን ተናግረሃልና ይቅርታ ማለት ይገባል። ያው እንደ ባለውለታነታቸው አዶናይ እንደ ባለውለታነቱ አሁን ደግሞ እሳቸው ብድራቸውን ለመክፈል በት እያሉ ይመስላል ያሉት ነገር። ሰው እንደዚህ ተለያይተዋል ሊታረቁ ይችላሉ ምናምን እያለ በሚወዛገብበት በዚህ ሰዓት ጭራሽ ከመታረቅም አሳልፈው ሽማግሌ ሆኜ እሄዳለሁ ለሽምግልና የሀገር ባህል ወጉን ጠብቀን እሷ ጋር ሽማግሌ ሆኜ እሄዳለሁ እስከ ማለት ደረጃ ደርሰዋል። ብዙዎችን ያስደሰተ ጉዳይ ሆኗል። ያደርጉታል ተብሎም ተስፋ ይደረጋል። ከዛ በተጨማሪ ግን የጆን ዳንኤል ደጋፊዎችን ደግሞ ትንሽ ቅር አሰኝተዋል። ምክንያቱም ሙሉ በሙሉ ጥፋተኛ አድርጎ እሱን እንደዚህ አጥፍታል፣ እንደዚህ ያደርጋል፣ ይቅርታ መጠየቅ አለብህ አይነት ነገር ነው ያሉትና ኮሜንት ላይ በጣም ብዙ ቦታዎች ላይ እንዳየሁት ከሆነ ትክክል አይደለም፣ ጥፋተኛ ማን እንደሆነ እርግጠኛ ባልታወቀበት ሁኔታ ሙሉ በሙሉ እሱን እንደ ጥፋተኛ ቆጥረ እሷን እንደተጎዳች እንደ ንጹህ አድርገህ መናገርህ ትክክል አይደለም ግን ምናምን የሚሉ ኮሜንቶች አይቻለሁ ማለት ነው። አሪፍ ነው ግን እንደዛ አንተም ተው አንቺም ተው እንደ ሽማግሌ ቢባል ጥሩ ነበር ብዬ አስባለሁ። በእኔም በኩል ማለት ነው። እስኪ አንዲት ቪዲዮ አለች፣ ከዚህ በተጨማሪ አንዲት በጣም ያሰቀች ቪዲዮ አለች። እሷን አይተን እንጨርሳለን ማለት ነው። ወዳጆች ቤተሰቦች ወደ ቪዲዮዋን ጆከር አማራ ነው። ጆከር አማራ ነው። ይሄ ዋናዋ ጆከር አማራ ነው። ግን ጆከር ብር ይወዳል በጣም ግን አማራ ነው። ብር ግን ሲጠይቅ አይቼው አላውቅም። ጆከር አቁም ተው ጅቡ ትለኛለች። ተይ እንጂ ማሪው ጌም ይጫወታል እንጂ ጆከር ብር ሲጠይቅ አይቼው አላውቅም። ጌም ይጫወታል አንዲያ የእሱን አይቶ አይደል እንዴ ሐሙዲ አሁን ካልተጫወትኩ ብሎ እሪ የሚለው። አይ ጆከር እንኳን ብር ቢበላ ይገባዋል። በደንብ አድርጎ አማራን አንድ ቀን ሲከፋፍል አይቼው አላውቅም። ኦሮሞንና እሱ ትንሽ ምን መሰለህ ብር ይወዳል እንጂ ሌላ ነገር የለበትም። አማራ ነው፣ ንጹህ አማራ ነው። የመርሳ አባገትዬ ልጅ ነው። ደግሞ ሰይድ ወረባቧል። እሱ ደግሞ ኦሮሞ ነው። ሰይድ ወረባቧ ኦሮሞ ነው። እሱ ራሱ ነው ኦሮሞ። አዎ ተናግሯል። ኦሮሞ ነው። ብልጥ ነው። ደግሞ ያግታሉ፣ ይቀበላሉ፣ ያዋጣሉ። እንዴት አየው ግን ሙባረክ እና እሱ 5 ጊዜ ነው። እሺ ላለፈው 5 ዓመት ሸውዶናል። በቃ ተሸውዶናል። በኦሮሞ እናቴን ዝም ብለን እኛ የታበላልን እንጂ ለጥልጦናል ያለ ነው። በቃ በፖለቲካውም ገብቶብን የለም የኦሮሞ ሄዷል። አይ እሱን እንኳን እሱን ስማማል። አንዳንዴ ደግሞ እብሪት አለብን እኛ። ችግራችን እብሪት አለብን። እብሪታችን ደግሞ ገደለን። ኩራታችን እብሪታችን እውነቱን ግልጥልጥ አድርጎ እንዲህ የለም እኛ ጋር። ኧረ ዝም በል ወንድሜ እንዳይበሉ ሊያስገድሉ ነው ቤተሰቡ እንዲህ ሊሉ አውቀው እንዲህ ጫወቱበታል። በየሳምንቱ ኬክ እየቆረጠ